ሰላም ዛሬ ወደ ፔስቱ ነው የምናመራው። የፔስቱ ቢሮአችን ታርጌት የሚያደርገው የድማር ለውጥ ላይ ነው። ዛሬ የምንጀምረው ፔስቱ ዴይ 6 ወይም ቀን 6 ይሆናል። የቀን 6 ቢሮአችን የእይታ ለውጥን ይመለከታል ማለት ነው። እይታ ምንድነው? እንዴት ነው የእይታ ለውጥ ማምጣት የሚቻለው ብሎ በሰፊው የምናየው ይሆናል። ወደ ቪዲዮ። ስለ እይታ ስነሳ ሁለት አይነት እይታዎች እንዳሉ ማወቅ አለባችሁ። የሰው ልጅ ነገሮችን በሁለት መልኩ ሊመለከት ይችላል፣ ወይም በሁለት አንግል ሊመለከት ይችላል። ማንኛውም ነገር በሰው ህይወት ሀፕን ሲያደርግ ሰው በሁለት አንግል ነው ያንን ሀፕን ያደረገውን ነገር ሊመለከት የሚችለው። የመጀመሪያው ፖዚቲቭ አንግል ወይም ጥሩ ጎን በጥሩ ጎን እሱን፣ ሁለተኛው ኔጌቲቭ አንግል ወይም በመጥፎ ጎኑ ሊመለከተው ይችላል። እነዚህ በጣም ወሳኝ ናቸው። ይሄ የሁለቱም እይታችን ለዛ ነገር ለዛ ሀፕ ላደረገው ነገር የምንሰጠው ምላሽ ወይም ያን ነገር ለመፍታት በምንሄድበት መንገድ ላይ ከፍተኛ አስተዋጽኦን ያበረክታል ማለት ነው። ነገሮችን የምንመለከትባቸው አንግሎች እዛ ነገር ጋር የምኖረንን ግንኙነት ወይም ለዛ ነገር ያለንን አመለካከታችንን፣ አስተሳሰባችንን ሁሉ ነገር የመቀየር እድል አለው ማለት ነው። ስለዚህ እነዚህን ሁለት እይታዎችን በመጀመሪያ ለመመልከት እንሞክር። ይሄ ፖዚቲቭ አንግል የምንለው የነገሮች ጥሩ ጎን ወይም የነገሮች መልካሙ ክፍል ነው። ነገሮችን በመልካም ጎናቸው ወይም ደስ በሚያሰኘው አንግል ስንመለከት ያኔ እይታችን በጥሩ አንግል ሆነ ወይም በጥሩ ጎን ተመለከተን ወይም ጥሩ እይታ አየን ይባላል። ነገሮች መጥፎ ጎን የነገሮች መጥፎ ክፍል ነገሮችን በመጥፎ አንግላቸው ስንመለከት ደስ በማሰኛቸው ጎናቸው ስንመለከት ያኔ እይታችን መጥፎ አንግል ወይም ኔጌቲቭ አንግል ሆነ ወይም መጥፎ እይታ አየን ይባላል። አንዳንድ ሰዎች ምንም ነገር ሲገጥማቸው የሚገጥማቸው ነገሮች ፖዚቲቭ ጎን ከመመልከት ይልቅ በመጥፎ አንግል ብቻ ይመለከታሉ። ይሄ እይታቸው ለሚገጥማቸው ነገሮች መጥፎ አመለካከት እንዲኖራቸው ያደርጋል። መጥፎ አመለካከት ደግሞ መጥፎ አስተሳሰብን ይፈጥራል። እንደሚታወቀው ሀሳብ ሲደጋገም በጥልቁ አእምሮ እምነትን ይዞ ይፈጠራል ወይም ፕሮግራም ይሆናል። መጥፎ አስተሳሰብም ሲደጋገም በጥልቁ አእምሮ እምነትን ይዞ ይወቀራል ወይም ፕሮግራም ይደረጋል። ከዛ ጥልቁ አእምሮአችን እኛ ፈለግነውም አልፈለግነውም ያንን እምነቱን ፕሮግራም የተደረገውን ወደ ድርጊት ይቀይረዋል። የዛኔ መጥፎ ድርጊቶችን እንድናደርግ እንገፋፋለን። ያው እንደምታውቀው መጥፎ ድርጊቶች ደግሞ መጥፎ ውጤትን ይችራሉ። ከዛ እኛም ሳንወድ በግድ መጥፎውን ውጤት ለመቀበል እንገደዳለን ማለት ነው። አብዛኞቻችሁ ስለ ኒክ የምታውቁ ይመስለኛል። ኒክ እጅና እግር ሳይኖረው ነው የተወለደው። ምናልባት እግር እንዳለው ሰው መራመድ መሮጥ ይፈልግ ይሆናል፣ ግን አይችልም። ሙሉ እጅ እንዳለው ያሻውን መስራት ይፈልግ ይሆናል፣ ግን አይችልም። ይሄ ኒክ ነገሮችን በመጥፎ አንገል እንዲመለከት እንደዛ ሆኖ በመፈጠሩ እንዲያማርርና እንዲያዝን በቂ ነበረ። ነገር ግን ኒክ አላደረጉም። ከመጥፎ እይታ ይልቅ ጥሩ እይታ መረጠ። በጣም የሚገርመኝ እንደዚህ አካላ ጎደሎ ሆኖ መፈጠሩን እንደ ጥሩ እድል ነበር ያየው የተመለከተው። ኒክ ምን አለ ካለ እጅ እና ካለ እግር ከሚፈጠር እናቴ ሆድ ውስጥ ውሃ ሆኜ በቀረው አላለም። ይልቁንም ድንቅና ልዩ ሆኜ ተፈጥሬያለሁ ነበር ያለው። ያ ጥሩ እይታው የኒክን ህይወት አቅልሎለታል። ህይወቱን እስከ መጨረሻው ቀይሮለታል። ስኬታማ ደራሲና አነቃቂ ንግግር ተናጋሪ እንደሆነም አስችሎታል ወይም አድርጎታል። አድርሰውና የኤችአይቪ ቫይረስ ብትጠቃ ሰዎች አውቆብኝ ከሚያገሉኝ ብለህ ዝም ብለህ ብትሞት ነው ወይስ በበሽታ መለከፌን አውቀህ
እና አሳውቀ መድኃኒት የተጠቀምክ በጥንቃቄ መኖሩን ነው የምትመርጠው። አየህ እዚህ ጋር እይታ ጉልህ የሆነ ሚና ይጫወታል። ጥሩ እይታ የሌለው ሰው በእርግጠኝነት የመጀመሪያውን ምርጫ ይመርጣል። ጥሩ እይታ ያለው ሰው ግን ነገሮችን በጥሩ አንግል ስለመመለከት ጥሩ የሆነውን ሁለተኛው ምርጫ ይመርጣል። ከዚህ በፊት የነበረን ውጤት የሰጠ የገዛ እይታ ነው። ለነገሮች የነበረ እይታ ውጤትን ወስኖታል። ምናልባት በዚህም ሱሰኛ ሆነ ይሆናል። ምናልባት ከስራም ይሆናል። አየህ እይታ አመለካከትን ፈጠረ። አመለካከት አስተሳሰብን ፈጠረ። አስተሳሰብ ሲደጋገም በጥልቁ አእምሮ እምነትን ይዞ ፕሮግራም ተደረገ ወይም ተገነባ። ጥልቁ አእምሮ ደግሞ ወደድክም ጠላህም በአእምሮ እምነት ይዞ የተወቀረው ወይም ፕሮግራም የተደረገውን ሐሳብ ወደ ድርጊት እንድትለወጡ አደረገ። ድርጊትም አሁን ያለን ውጤት ሰጠ። ይሄው ነው። አሁን ያለን የማትፈልገውን ውጤት መቀየር ከፈለግ መጀመሪያ ያለብን ከእይታይ ነው። ምክንያቱም ከዚህ በፊት የነበረው ውጤት ጅማሬው እይታይ ነበረ ወይም እይታ ነበረ። አሁን እይታይን መቀየር አለብን። በፊት ነገሮችን በማይቻሉበት አንግል የምትመለከት ከነበረ ወይም የሚታይ ከነበረ አሁን ነገሮች በሚቻሉበትና በሚሆኑበት አንግል መመልከት አለብን ማለት ነው። አስታውስ፣ እይታይ ሲቀየር አመለካከት ይቀየራል። አመለካከት ሲቀየር በንቁ አእምሮ የምታስበው አስተሳሰብ ይቀየራል። በንቁ አእምሮ በተደጋጋሚ የምታስበው አስተሳሰብ ሲቀየር በጥልቁ አእምሮ የተወቀረው እምነትም ይቀየራል። ወይም ፕሮግራም የተደረገው እምነትም ይቀየራል። በጥልቁ አእምሮ የተወቀረው እምነት ያ ፕሮግራም የተደረገው እምነትም ሲቀየር በእርግጠኝነት ድርጊትም ይቀየራል። ድርጊት ሲቀየር ያው ውጤትም ይቀየራል ማለት ነው። እንግዲህ ለውጥ መጀመር ያለብህ ከእይታ እንደሆነ ደጋግሜ ልነግርህ እወዳለሁ። አንድ ጊዜ አንድ ትልቅ ጫማ አምራች ድርጅት ሁለት ሰዎችን ወደ አንድ ሀገር ጫማ እንዲያስተዋውቁና እንዲሸጡ ይልካል። ሁለቱም ሰዎች ወደ ተላኩበት ሀገር ሲደርሱ የሄዱበት ሀገር ሰዎች አይደለም ጫማ ሊያደርጉ ይቅርና እግራቸው እስኪሰነጠቅ ድረስ በባዶ እግር የሚሄዱ ስለ ጫማ በጭራሽ የማያውቁ አይነት ሰዎች ነበሩ። አንደኛው ሰው ምን አለ፣ እንዴ ምን ነካችሁ? ምን አይነት ሀገር ነው የላካችሁ? እዚህ እኮ ሰዎች ጫማ ሊያደርጉ ይቅርና ጫማ ምን እንደሆነ እንኳን አያውቁም። በሉ በፍጥነት አሁኑኑ መልሱኝ ብሎ ወደ ድርጅቱ ደብዳቤ ይጽፋል። ድርጅቱም ለዛ ሰው እንዲመለስ ነገሩት። ሰውየው ባዶ እጁን ተመለሰ። ሁለተኛው ሰው ግን ለድርጅቱ ዋው በጣም ትክክለኛ ቦታ ነው የላካችሁ፣ እዚህ ህዝቡ በጫማ እጦት እግሩን ያጣ ነው፣ አሁኑኑ 5 ኮንቴነር ጫማ ይፈልጋሉ፣ አሁኑኑ ላኩልኝ ብሎ ደብዳቤ ጻፈ። ድርጅቱም እንዳለው 5 ኮንቴነር ጫማ ይልክለታል። ያ ሰው ለዛ ሀገር ሰዎች ስለ ጫማ አስተማራቸው። ስለ ጫማ በቂ የሆነ ኢንፎርሜሽን ሰጣቸው። እናም ሰዎች ስለ ጫማ ከተረዱና ጫማ ምን እንደሆነ ካወቁ በኋላ ጫማ መግዛት ጀመሩ። ሰውየውም ያ 5 ኮንቴነር የተላከለትንም ጫማዎች ሽጦ ጨረሰና ሌላ ተጨማሪ 5 ኮንቴነር ጫማ አስመጣ። ያንንም ሸጠ። ድርጅቱንም ይበልጥ ትርፋማ አደረገ። ራሱን በርካታ ከጫማዎች በርካታ ኮሚሽን ማግኘት ቻለ። የሁለት ሰዎች ልዩነት ምን ነበር? እይታ። በትክክል አግኝተኛል። የሁለት ሰዎች ልዩነት እይታ ነበር። የመጀመሪያው ሰው የነበረው እይታ መጥፎ እይታ ነበር፣ ወይም ነገሮችን የተመለከተበት አንግል ኔጌቲቭ ነበር፣ ወይም ነገሮችን በኔጌቲቭ አንግል ነበር የተመለከተው። ይሄ እይታው ይሄ ነገሮችን የተመለከተበት ኔጌቲቭ እይታው መጥፎ እይታው ምን አደረገው? ነገሮች ከነገሮች ጀርባ የነበረውን ያ ፖዚቲቭ ነገር እንዲያጣ አደረገው። ያ ብዙ ኮሚሽን እንዲያገኝ ነበር ያ እድል የመጣለት። ነገር ግን ከሱ እይታ ተነሳ፣ ያንን እድል ሳይጠቀም ቀረ፣ ባዶ እጁን ወደ ሀገሩ ተመለሰ። ሁለተኛው ሰው ግን የሚገርም እይታ ነበረው። ይህ ሰው ፖዚቲቭ
እይታ ነበረው። ነገሮችን በፖዚቲቭ አንግል ነበረ የተመለከተው። ስለዚህ ነገሮችን ከጥሩ አንግል ነበር የተመለከተው። በዚህም ራሱንም ድርጅቱንም ሊጠቅም ይችላል። በጣም ብዙ የሆነ ኮሚሽን አግኝቷል። ራሱን ህይወትም እስከ መጨረሻው መቀየር ችሏል ማለት ነው። አይ እይታዬን ሳትቀይር ሀሳቤን ብትቀያየር ዋጋ የለውም። የሁሉም ነገር መሰረት እይታዬ ነው። እይታዬን ነው ቀድሜ መቀየር አለብን። እይታዬ ካልተቀየረ አስተሳሰቤ አይቀየርም። አስተሳሰቤም ካልተቀየረ ድርጊቴም አይቀየርም። አይ እነዚህ የተያያዙ ነገሮች ናቸው። ስለዚህ የሁሉም ነገር መነሻ ነገሮችን የምትመለከትበት እይታ ነው። ለምሳሌ በህይወት ውድቀትን ስታስተናግድ እንዴት ነው የምትመለከተው? ያን ውድቀት እንዴት ነው የምትመለከተው? በጥሩ ጎን ነው ወይስ በመጥፎ አንግል ነው ያንን ውድቀት የምትመለከተው? አየህ ይሄ እይታይ ስለዛ ውድቀት የሚኖርን አስተሳሰብ ይቀርጻል ወይም ይፈጥራል። ነገሮችን ያንን ውድቀት በፖዚቲቭ አንግል ወይም በፖዚቲቭ ጎኑ ብትመለከት ለዛ ለውድቀት የሚኖሩ አስተሳሰብ ፖዚቲቭ ነው የሚሆነው። ምክንያቱም እይታ ምንድነው? ፖዚቲቭ ነበር። ስለዚህ አስተሳሰብ ፖዚቲቭ ነው። ፖዚቲቭ አስተሳሰብ ያለው ሰው ደግሞ ፖዚቲቭ እምነት ይኖራል። ፖዚቲቭ እምነት ያለው ሰው ደግሞ ፖዚቲቭ ድርጊት ይኖራል። ፖዚቲቭ ድርጊት የከወነ ሰው ደግሞ ፖዚቲቭ ሪዛልት ያገኛል። የዚህ ደግሞ ተቃራኒ ኔጌቲቭ እይታ ነው። ያንን ውድቀት በኔጌቲቭ ጎኑ ካየኸው የሚኖሩ አስተሳሰብ ኔጌቲቭ ነው ወይም መጥፎ አስተሳሰብ ነው። ያ መጥፎ አስተሳሰብ ደግሞ መጥፎ እምነትን ወይም ኔጌቲቭ እምነትን ገነባል። ኔጌቲቭ እምነት ደግሞ ኔጌቲቭ ድርጊት ደግሞ ኔጌቲቭ ሪዛልትን ይሰጣል ማለት ነው። ስለዚህ መቼም አንተ ኔጌቲቭ ሪዛልት ኔጌቲቭ ውጤት እንደማትፈልግ አውቃለሁ። ስለዚህ ኔጌቲቭ ሪዛልት ማግኘት ካልፈለግ ማድረግ የሚገባ የመጀመሪያው ነገር ለነገሮች የሚኖርን አስተሳሰብ መቀየር ነው። ለነገሮች የሚኖርን እይታ መቀየር ነው ያለብን። የሆነ ነገር እንዴት ነው የምትመለከተው? ሀፕን ያደረገብኝ ነገር በህይወቴ ሀፕን ያደረገውን ነገር ያንን ነገር እንዴት ነው የምትመለከተው? በፖዚቲቭ አንግል ነው ወይስ በኔጌቲቭ አንግል? ይሄኛው ያየበት እይታ አስተሳሰብን ይቀርጻል። ዴይ 6 ቪዲዮአችን ይሄን ይመስላል። በቀጣይ በዴይ 7 በሚገርም ሀሳብ እንገናኛለን። ዛሬ በዚህ ይበቃል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳዘነጉ። ሀሳብ አስተያየት ካላችሁ ሳጠፉ ሳፈሩ ልታርሱ ይችላላችሁ። በቀጣይ እንገናኝ። ሪክራፍት